ይህ ከላይ የተያዘው ቪዲዮ በሱዳን የሚገኘው የህወሓት አርሚ 70 ሰራዊት አባላት ትናንት ከሱዳን ተነስተው ትናንሽ ጀልባ ተጠቅመው ወደ ተከዜ ወንዝ ሲያመሩ ታይተዋል። ከፍተኛ የጦር አዛዦችም አብረው ይታያሉ። የአሜሪካ የውጭ ጉዳይ ሚኒስተር ከብሔራዊ መረጃ ዳይሬክተር ጋር በመተባበር የህወሓት አርሚ 70 ከሱዳን ጦር ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረጉ ስላለው ድጋፍና ስለፈጸሟቸው ጥሳቶች ጥብቅ ክትትል በማድረግ በየ6 ወሩ ኮንግረስ ሪፖርት እንዳቀርብ ትዕዛዝ ማስተላለፉ ይታወሳል። በመሆኑም ህወሓት አሁን ስላደረገውና ስለ ዓለም ሂውማን ራይትሶችም የትግራይ ባለስልጣን ሲቪሎችን በግዳጅ ለውትድርና እየመለመሉ ነው ሲል ከሰሰ። ምልመላው የፍርሃት ድባብ መፍጠሩን ገልጿል። በዜና ጥንቅራችን አካተነዋል። የጦር ወንጀል እየፈጸማችሁ ነው፣ በአፋጣኝ ዘመቻ አቁሙ። ሂውማን ራይትሶች በኢትዮጵያ ሰሜናዊ ትግራይ ክልል ያሉ የክልሉ ባለስልጣን ህወሓት ከ2026 ኤፕሪል ጀምሮ ሲቪሎችን በ15 ዓመት ዕድሜ ክልል የሚገኙ ህጻናት ጨምሮ በማፈንና ህገወጥ መንገድ ለጦር ኃይላቸው እየመለመለ እንደሆነ ሂውማን ራይት ዋች ገልጿል። የትግራይ ከተሞች መንደሮች ነዋሪዎች እየገለጹ ከሆነ የትግራይ ኃይሎች ባለስልጣን የቀድሞ ተዋጊና ሌሎች ወንድና ወጣቶች በየመንገዱ በየቢሮ በሌሊት ከቤት ለቤት ፍተሻ እንዲሁም ከወርቅ ማዕድን ቦታ እየወሰዱ እንደሆነ ተናግሯል። በዚህም ጉዳይ በዜና ጥንቅራችን በሰፊው አካተናል። ኢትዮጵያ የብሪክስ አዲስ ልማት ባንክ ኤንዲቢ አባል ለመሆን $295 ሚሊዮን ዋጋ ያላቸው አክሲዮን ልትገዛ መሆኑ ተገለጸ። በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ ሂውማን ራይትስ ዎችስ የትግራይ ባለስልጣን ሲቪሎችን በግዳጅ ለውትድርና እየመለመሉ ነው ሲል ከሰሰ። ምልመላውን የፍርሃት ድባብ መፍጠሩን ገልጸዋል። በመሆኑም የሰብአዊ መብት ተሟጋይ ድርጅት ሂውማን ራይትስ ዎች በኢትዮጵያ ትግራይ ክልል ባለስልጣን እድሜያቸው 16 የሆኑ ህጻናትን ጨምሮ ከሲቪሎች ላይ ያነጣጠረ የግዳጅ ውትድርና ምልመላ ዘመቻ እያካሄደ ነው ሲል የከሰሰ ሲሆን የክልል ኃይሎች ቢያንስ ከሚያዝያ 2018 ጀምሮ የቅድመ ተዋጊ ወንዶችና ታዳጊዎች እያገቱ መሆኑን ገልጸዋል። ዛሬ የወጣው የድርጅቱ ሪፖርት እንደሚያመለክተው ይህ የምልመላ ዘመቻ በክልል ውስጥ የፍርሃት ድባብ የፈጠረ ሲሆን ሲቪሎች ከጎዳና፣ ከስራ ቦታ፣ ከመኖሪያ ቤታቸው፣ ከባህላዊ ወርቅ ማውጫ ስፍራ እየተያዙ ወታደራዊ ማሰልጠኛ ካምፖች እየተወሰዱ ነው። ሂውማን ራይትስ ዋች የአፍሪካ ምክትል ዳይሬክተር ሌቲቭ ባደር ትግራይ ባለስልጣን ወንዶች ታዳጊውን ከግዳጅ ለመመልመል የሚያካሂዱት ዘመቻ በክልል ውስጥ የፍርሃት ድባብ እየፈጠረ ነው ያሉ ሲሆን የክልሉ ባለስልጣን ዘመቻው በአስቸኳይ እንዲያቆሙና ያለ ፍላጎታቸው የተመለመሉትን ወደ ቤታቸው እንዲመሩ ጥሪ አቀርበዋል። በመሆኑም የጦር ወንጀል እየፈጸማችሁ ነው፣ በአፋጣኝ ዘመቻውን አቁሙ። ሂውማን ራይትስ ዋች በኢትዮጵያ ሰሜናዊ ትግራይ ክልል ያሉ የክልል ባለስልጣን ህወሓት 2026 ኤፕሪል ጀምሮ ሲቪሎችን 15 ዓመት የእድሜ ክልል የሚገኙ ህጻናት ጨምሮ በማፈንና በህገወጥ መንገድ ለጦር ኃይላቸው እየመለመሉ እንደሆነ ሂውማን ራይትስ ዋች ገልጿል። የትግራይ ከተማ መንደሮች ነዋሪዎች እንደገለጹ ትግራይ ኃይሎች ባለስልጣን የቀድሞ ተዋጊና ሌሎች ወንዶች ወጣቶች በየመንገዱ በየቢሮ ሌት ከቤት በቤት ፍተሻ እንዲሁም ከወርቅ ማዕድናት ቦታ እየወሰዱ መሆኑን ተናግረዋል። ዓለም አቀፋዊ የሰብአዊ መብት ተቆርቋሪ ድርጅት የሆነው ሂውማን ራይትስ ዋች ይህንን በተመለከተ በዛሬው ዕለት ጠንከር ያለ መግለጫ አውጥቷል። ድርጅቱ የህወሓት በግዳጅ አፈሳ የጦር ወንጀል እንደሆነ በመጥቀስ በአፋጣኝ ይህን ዘመቻ እንዲያቆሙ ጠይቆ የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶች፣ ያመለጡ ወጣቶች ጨምሮ 18 ሰዎች ያነጋገረው ተቋሙ ከማዚያ አስቀድሞ በነበሩ ወራት የክልሉ ባለስልጣን በህዝብ ስብሰባ ደብዳቤና የስልክ ጥሪዎች አማካኝነት የቀድሞውን የትግራይ ኃይሎች ተዋጊ መልሰው እንዲመዘገቡ ሲያደርጉ ነበር ብለዋል። ከማዚያ መጨረሻ በየመንገዱ በየገበያ በየወርቅ ማውጫ ስፍራ የጅምላ ከበባ በማድረግ ዘመቻው ተቀጣጠለ ሲል መግለጫው አስፍረዋል። የሰብአዊ መብት ተሟጋች የበታይ ባለስልጣን የቀድሞ ተዋጊ ዝርዝር እንዳላቸው እንዲሁም ሊመለምሉ የሚችሉ ሰዎች ለመለየት የአካባቢ መረጃ ሰጪዎች እንደሚጠቁሙ ከሆነ ቃለ መጠይቅ ካደረጉ ሰዎች መስማቱን ገልጿል። የትግራይ ኃይሎችና ባለስልጣን የቀድሞ ተዋጊዎች እንዲሁም ሌሎች ወንዶችና ወንድ ትግራይ ክልል የተለያዩ ከተሞች የሚገኙ በመላው የትግራይ ልጆች አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች ማህበረሰብ ከመናገራቸው በመግለጫ ጠቅሷል። በመሆኑም ነዋሪዎች እየወሰዱ ያሉት ከመንገድ ከምሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነ ሂውማን ራይትስ ዋች ገልጿል። የሂውማን ራይትስ ዋች አፍሪካ ዳይሬክተር የሆኑት ላቲቭ ባደር የትግራይ ባለስልጣን ወንድ ልጆች በግዳጅ
ወደ ኃይላቸው ለማስገባት የሚያካሂዱት ዘመቻ ክልሉ ሙሉ በሙሉ የፍርሃት ድባብ ፈጥሯል ሲል ተችተዋል። በጄኔቫ በስምምነት መሰረት ይህን አይነት ተግባር የጄኔቫ ስምምነት የሚጥስ እንደሆነ ተቋሙ አስነብቧል። በግዳጅም ሆነ በፈቃድ ከ18 ዓመት በታች የሆኑ ልጆች ለወታደራዊ ተግባር መመልመል ወይም መጠቀም ከፍተኛ የልጆች ሰብአዊ መብት ጥሰት እንደሆነ ገልጾ ከ15 ዓመት በታች የሆነ ልጆች ላይ ሲፈጸም ደግሞ ጦር ወንጀል እንደሆነ ገልጸዋል። የአፍሪካ ዳይሬክተር የሆኑት ላቲፍ ባድር ባለስልጣን በአፋጣኝ ዘመቻ ማቆምና ህገወጥ መንገድ የተመለመሉ ወደ ቤታቸው እንዲመለሱ መፍቀድ አለባቸው ብለዋል። በአፍሪካ ህብረትና የፕሪቶሪያ ስምምነት የሚደግፍ እንደ አሜሪካ፣ ኬንያ፣ ደቡብ አፍሪካ እንዲሁም የአውሮፓ ህብረት ያሉ አካላትም በትግራይ ባለስልጣን ጫና እንዲያሳድሩ ጠይቆ ጫናው በትግራይ ባለስልጣን የግዳጅ ምልመላ እንዲያቋርጡና በተያዘም ልጆች ሙሉ በሙሉ እንዲለቀቅ እንዲሁም በአፋጣኝ የግዳጅ ምልመላ አዋጅ እንዲሽሩ ለማድረግ የሚያስችል እንደሆነ አሳስቧል። የብሪክስ አዲስ ልማት ባንክ ኤንዲቢ አባል ለመሆን 295 ሚሊዮን ዶላር ዋጋ ያላቸው አክሲዮኖች ልትገዛ ነው። የሚኒስትሮች ምክር ቤት 2018 ሰኔ 19 ባካሄደው 57ኛው መደበኛ ስብሰባ የኢትዮጵያ ብሪክስ አዲስ ልማት ባንክ ወይም በምህጻረ ቃሉ ኤንዲቢ ኒው ዴቨሎፕመንት ባንክ ሙሉ በሙሉ አባል እንዲትሆን የሚያስችል ረቂቅ አዋጅ በሙሉ ድምፅ አጽድቆ ለህዝብ ተወካይ ምክር ቤት አሳልፈዋል። በዚህ ረቂቅ መሰረት ኢትዮጵያ 2945 አክሲዮኖች በ295 ሚሊዮን ዶላር ዋጋ በመግዛት የባንኩ ሙሉ አባል ትሆናለች። ከጠቅላላው አክሲዮን ዋጋ 20% የሆነው 58.9 ሚሊዮን ዶላር በቅድሚያ ትከፍላለች። ቀሪው 80 ደግሞ 14 ክፍያዎች በ13 ዓመት ተኩል ውስጥ ይከፈላል። እንደ ኤንዲቢ ወይም ኒው ዴቨሎፕመንት ባንክ በ5 ዓመት ስትራቴጂካዊ 30% የብድር ፈንድ በአባል ሀገራት አካባቢ ምንዛሬ ለማቅረብ አቅዷል። ይህም ለኢትዮጵያ ከሌሎች የብሪክስ አባል ሀገራት ጋር በራሷ ምንዛሬ ግብይትና ገንዘባዊ ግንኙነት የማካሄድ እድል ይፈጥራል ተብሎ ተጠብቋል። መንግስትና ህወሓት አዲስ የቃላት ፍልሚያ። ጠቅላይ ሚኒስትር አብይ አህመድ በህወሓት ላይ ጠንከር ያለ ሀሳብ ሰነዘሩ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካይ ምክር ቤት በባለፈው ሳምንት በሰጡት ማብራሪያ የፕሪቶሪያ ስምምነት በአሸናፊው መንግስትና በተሸናፊው መካከል የተደረገ መሆኑን ገለጹ። መንግስት ለሰላም ሲል በትግራይ ያሉ ንብረቶችን ጠብቆ ቢያስረክብም ከስምምነቱ በኋላ የተፈቱ ምርኮኞች በአሁኑ ወቅት በክልሉ ሁከትና ረብሻ እየፈጠሩ መሆኑን ተናግረዋል። ህወሓት የትግራይ እንድትፈርስ ይፈልጋል ሲሉ የወቀሱት ጠቅላይ ሚኒስትሩ የትግራይ ወጣቶች ባህል እየታፈሱ ለሱዳን ጦር እየተሸጡ መሆኑን የሚገልጽ አሳሳቢ ውንጀላ አቅርበዋል። አያይዘውም በክልላቸው በውጭ የሚኖሩ የትግራይና የአማራ ኦሮሞ ተወላጅ የተሻለ ሰላም እንዳላቸው ገልጸዋል። የፖለቲካ ታዛቢዎች ይህን የጠቅላይ ሚኒስትሩን ንግግር በፌዴራል መንግስትና በህወሓት መካከል ያለው ውጥረት አለመቀረፉን አዲስ የቃላት ፍልሚያ መጀመሩን ያሳያል ብለዋል።